ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውድ ቤተሰቦች። ዛሬ እንግዲህ በአዲስ ቪዲዮ ተመልሻለሁ። እስከ መጨረሻው ድረስ ተከታተሉ። ላይክ እያረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉኝ። የኔ ውድ ቤተሰቦች ደግሞ አመሰግናለሁ። እስኪ ዛሬ ወደ ቪዲዮ እንሂድ። እንግዲህ ዛሬ እውነት በጣም ደስ የሚል ተስፋ የሚሰጥና በቃ የሆነ ፍንትው ያለ ነገር ይታየኛል። ያው እንግዲህ ሀይሚ እንደነገርኳችሁ ሁሌም ቢሆን እኔ ቅድምም ትላንትም ነግሬያችኋለሁ። እሷ ይቅርታ ካላለች አይሆንም ብዬ ስላችሁ ኮመንት ላይ ምን ስላጠፋሽ ነው ይቅርታ የምትጠይቅ ምናምን ብላችሁ ጽፋችሁ እና የሚሆነውን ስለማውቅ ማለት ነው። በቃ እኔ የሚሆነውን አውቃለሁ። ሁልጊዜም እሷ ናት ይቅርታ እንድትጠይቅ የምትደረግ ብያችኋለሁ። ግን እናንተ ብዙዎቻችሁ አትስማሙም። ግን ያው እያያችሁት ነው። በቃ ዛሬም እሷ ናት ይቅርታ ጠያቂ የሆነች። ያው እሱም እያያችሁት ነው፣ እየኮራ ነው። እና ሀይሚ በቃ አሁንም አረፈደም፣ ጥሩ አርገሻል። እኔ ብያለሁ ሁልጊዜም አሁን እሷ ይቅርታ ባትጠይቅና እሱ ተነስቶ ጥሎ ቢሄድ እርግጠኛ ነኝ እሷ ናት የምታብድ። በቃ ምክንያቱም ፍቅር ያለባት እሷ ናት። በጣም ታፈቅረዋለች። እኔ ፍቅር ምን አይነት ብዬ ልንገራችሁ? እኔ አብዛኞቻችሁ ፍቅር አታውቁም ነው፣ ይዟችሁ አያውቅም ነው። እንዴት እንደምትረዱት ብቻ አላውቅም። ፍቅር ከባድ ነው እና ሀይሚ ትክክለኛ ውሳኔን የወሰንሽ። በቃ የራስሽ የምትወጂውን ሰው እንደዚህ አድርገሽ ነው ልታስቀሪው የምትችይ። እና አሁን እሱ ምንድነው ደግሞ ብሩኬ በጣም ሰሞኑን እያንገበገበውና እየተሰማው ያለ ነገር ሀብቴን ስላየሽ ነው። ሀብትህን እኮ ድሮም ታውቋለች፣ ምን እንዳለህ እኮ ታውቋለች። ይሄ የተደበቀ ነገር አይደለም፣ ከሷ አዲስ ነገር አይደለም፣ ታውቋለች ሁሌም። እና ይሄንን ቤት ስለሰጠውሽ ነው ወይ? ይሄን ቤት ባልሰጥሽ ኑሮ ዙረሽ ማታየኝ ነበረ፣ በጣም ጥቅመኛ እየሆንሽብኝ ነው ምናምን አይነት ነገር ነው እንግዲህ እየተናገረ ያለ። ግን ዝም ብላችሁ እንዳጮህብኝ እንደ እንትን ሲታይ ያስሄዳል። በቃ ወሬው ያስሄዳል ነው የምላችሁ። እኔ ናት እያልኩ አይደለም ቤተሰብ። ግን በቃ አይደል ከተፈጠረው እንግዲህ እኛ ሁሌም የምናየው ከእለት ድራማቸው። እኔ ድራማ ነው የሚለው ከእለት ድራማ ነው እንግዲህ ቪዲዮውን እያየን የዕለቱን ነው እየተናገርን የምንሄደው። እና አሁንም ማለት ነው ያን ያክል ብዙ ነገር ተንበርክኮም የውሸትም ይሁን የእውነትም ብቻ ተንበርክኳል፣ በሰው ፊት ተንበርክኳል። ረግጣ ጥላ ሄዳለች። ያን ያህል ዲኮር ማዘጋጅቶ እምቢ ብላ ጥላ ሄዳለች። አሁን ግን መጦ ቤቱን ሲሰጥ ማለት ነው ያን ቤት ሲሰጥ በበነጋው እያለቀሰች ነው የመጣች። በቃ እያሾፈችም ይሁን የልቧን እየተናገረች ምናምን እኛ የምናውቀው ነገር የለም። ያው ሴት አይደለሁ ጥቅመኛ ምናምን እያለች እያወራች ነበረ። እና አሁን እሱም የተረዳው ነገር እኔ በዚህ አይነት ነገር አላውቅሽም፣ እውነት አንቺም እንደማናቸውም ሴቶቹ ነሽ፣ ሀብት እንትን እያለሽ ነው ወይ ሲል ነበረ ማለት ነው። እና እሷ እንግዲህ ሴት አይደለሁ ብለዋለች። እና ዛሬም አሁን እንግዲህ ቤተሰብ ከጋሽዬ ጋርም ተመካከረች፣ ከምንም ጋር አለች ምንም። አሁንም እውነት ለመናገር ማለት ነው ያንን ቤት ብትቀበለው ያለ ብሩኬ እንዴት ነው ልትኖርበት የምትችለው ማለት ነው? ያለሱ እንዴት በሰው ቤት ልትኖሩ ትችላላችሁ? ግን አሁን ከታረቁ አንድ ላይ ከሆኑ ሁሉን ነገር አሸንፈው ወደዛ ጥለው ሁለቶች አንድ ቤት ተቀምጠው ቤታቸውን ማሟሟቅ፣ ያው የእናት ጎረቤት አሪፍ ነው። ከእናታቸው ጋር ጎረቤት ይሆናሉ፣ አሪፍ ኑሮ ይኖራሉ እንጂ ብሩኬ ሰጥቶ ጥሏት ሂዶ እሷ የምር እንደው የምትኖርበት ይመስለዋል ይሄን ቤት? ይሄ እንደኔ አይደረግም። እና ብሩኬን በቃ የሆነው ሆኗል። ተሸነፍ። እሙሽ እየመጣ እንግዲህ ሁሉን ነገር እንደምትገላግላቸው አምናለሁ። አንድ ላይ ሆኖ በዛም ብለው በቃ ቤተ ዘመድ። እኔ ትናንትም ነግሬያቸዋለሁ፣ ቅድም በሰራሁት ቪዲዮ ትልቅ ሰው መጥቶ ካልገባበት እያቸዋለሁ። እነሱ ምን የሚያውቁት ነገር የላቸውም፣ ልጆች ናቸው። የህይወት ፈተና በቃ የሆነ ቀለል አድርገው ነው የሚያወጥ። ሁሉ ነገር አልጋ ባልጋ እንዲሆንላቸው ነው በቃ የሚፈልጉ ማለት። ትዳር ሲያዝ እንዲህ አይደለም። ገና ትዳር ውስጥ ስትገቡ ደግሞ ከዚህ በላይ ደግሞ ገና ብዙ ፈተና ይጠብቃችኋል። ስለዚህ ካሁኑ ሁሉን ነገር እየተለማመዳችሁት ካልሄዳችሁ የኋላው የመጨረሻ ከተጋባችሁ በኋላ ደግሞ ብዙ ችግሮች አሉ። ያሁኑን ይችን ቀላሏን ነገር ካላለፋችኋት ኋላ ምን ልትሆኑ ነው?
ስለዚህ አሁን እንግዲህ ጋሽዬም ችክ ብሏል። አይለቀውም ማለት ነው። እያሰሳቀ ነው የያዘው። በቃ እኔ ሁሉንም ያሸንፋል በንግግሩ ብዬ አምናለሁ። በዛም በዚሁ ብሎ ብቻ ያው ሀይሚ ትገባለች ነው የምል። ይስማማሉ፣ ቤተሰብ ይስማማሉ። ደግሞ ይሄ ስራ ነው። አሁንም ስራ ነው የምላችሁ። በቃ ስራ ነው። የወጣውን ወጪ ለመተካት ነው። በፍቅር ከመጡ ማንም ሰው ስለማያያቸው ማለት ነው። እኔ ብዙ ነገር ከታዘብኩት ማለት ነው። ሁሌ በፍቅር ሲመጡ ውይ ተጀጃሉ፣ ወይ እነዚህ ልጆች አስጠሉኝ፣ ወይ እንደዚህ የማይል ፍጥረት የለም። ግን የሆነ ተጣሉ ምናምን ተብሎ ነገሩ ሲጋጋል ግን ሁሉ ሰው ዩቲዩብ ላይ ነው የሚመጣ። እንደው እኔ ታዝቤዋለሁ። ማርያም ቪዋቸውን እየገባችሁ ያቸው የአሁኑ ልዩነትና የቀደሙን ዝም ብላችሁ ተመልከቱት ማለት ነው። እና እነሱም አሁን ያወጡትን ወጪ ምናምን ለማለት ነው እንጂ አሁን ቤቱን ተቀበለች ይባላል፣ ታረቁ ይባላል ምናምን እዚሁ ላይ ነው እንደውም ቀለበታቸውን አሳስረው ምናምን የሚሄዱ ማለት ነው። እና ሁሉም ድራማ አሁን እንግዲህ ሊያበቃ ትንሽ ነው። ድራማው ባያበቃ እንኳን እየተጓተቱ ምናምን ያው ይቅርታም ይቀበላል ምን ይላል እንግዲህ ቤተሰብ ቀለበቱንም ሰርጉንም ምናምን እዚህኛው ቤት ላይ እናያለን እንላለን። ብሩኬም እንግዲህ ይሸነፋል። አባት ትልቅ አባት ሲመክር እናት ሲቆጣ መቼም እነሱን ረግጦ አይሄድም ብሩኬ ማለት ነው። ሀይሚም በቃ ከዚህ በኋላ እንግዲህ ባህሪሽን አስተካከይ፣ ያለፈ ነገር መውቀስ ምንም አያስፈልግም። ይቅርታ ስትበባሉ ማለት ነው ያለፈውን ነገር ላታነሱ፣ በቃ ምንም ነገር ከሆዳችሁ ላይኖር ማለት ነው። ንጹህ ጽድት ብላችሁ ሁሉን ነገር ትታችሁ ነው በቃ መሆን ያለበት ማለት ነው። አለበለዚያ አሁን ተራርቃችሁ ያንን በቃ ሆድሽ የሆነ ነገር ትዝ ሲለው የምታነሽበት የምትነቋቆሩ ከሆነ የሆነ ነገር ሲሰማሽ ያንን እያነሳሽ ወደ ኋላ የምትመለሽ ከሆነ የምር አትጀምሪው። በቃ ሁሌም እንደ ልማደኛም አትታይ። ሁሌ እሷ አጥፍቶ አንቺ ይቅርታ ትጠይቃለች እየተባልሽ ይሄ ራሱ ጥሩ አይደለም። ማርያም ቆፍጠን በይ አንዳንዴ ማለት ነው። ያው ፍቅር ከባድ ነው። ያፈቀረ ሰው እኔ ብዙም ከዚህ በላይም ይሄዳል ብዬ ነው የማስበው ማለት ነው። ግን ቢሆንም ደግሞ ማለት ነው አንቺ ኮራ ብትይ ደግሞ እሱ ራሱ እኮ ይለምንሻል። በቃ አንቺ ቀብረር ካልሽ ተለማኝ ትሆኝ ነበረ። ግን አሁን ምንድነው እሷ ልማደኛ ናት፣ እሷ ናት ይቅርታ የምትጠይቀው፣ እሷ ናት እንዴ ይሄው በቃ ይሄው የተባለው ነገር እኮ ደረሰ። አንቺ ይቅርታ ጠያቂ ሆንሽ እና ስለዚህ እኛ በዚህም አልከፋንም፣ ደስ ብሎናል። ወደ ቀድሞ ህይወታችሁ ተመለሱ። ምንም ችግር የለውም። እንግዲህ ደግሞ የወጣውን ይተካው ብለናል። ድራማችሁን አታቋርጡት፣ አትጦጡት። እንግዲህ ቤተሰብ እኔ ደስ ብሎኛል። እናንተ ምን እንደተሰማችሁ እስኪ ጻፉልኝ። ዛሬ ደስ ብሏችኋል ወይስ ከፍቷችኋል? ምንድነው የተሰማችሁ? እስኪ የሀይሚ ቤተሰቦችም የብሩኬ ምን እንደተሰማችሁ እስኪ ንገሩኝና በቃ ኮመንት ላይ ጻፉልኝ። አስተያየት ካላችሁ ሁሉን ነገር እቀበላለሁ። ምንም ችግር የለም። ጻፉልኝ ቤተሰብ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ። ደህና አምሹ።